ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ መረጃዎችን በታላላቆቹ የአውሮፓ ክለቦች ይዘናል። በተለይም ወቅታዊ ጉዳዮችን እናነሳለን። የጥር የዝውውር መስኮት እንግዲህ ጥቂት ቀናቶች ብቻ ይቀሩታል። ፌብራሪ 3 ጀምሮ ይዘጋል። እንደሚታወቀው ምን አዳዲስ ነገሮች አሉ የሚለው እናነሳለን። በአውሮፓ ትልቅ ክለቦች ካየናቸው ዝውውሮች ውስጥ በጣም ስኬታማው እናነሳለን። ዛሬም በስፔን በጀርመን እንደዚሁ ጨምሮ በርካታ መረጃዎችን ይዘናል። በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ቼልሲን እስካሁን ድረስ እንዳይደፈር ያለ አንድ የፕሪሚየር ሊግ ታሪክ ባለቤት ያደረጉት ሰው አሉ። ዘ ስፔሻል ዋን ጆዜ ሞሪኒዮ በቼልሲ መረጃ እንመለከተዋለን። ሊቨርፑል ልክ የዛሬ ዓመት አንድ የሰማው ነገር ነበረ፣ እናነሷለን ጉዳዩን። ከዛ በአዲሱ አሰልጣኝና በወቅታዊ ዝውውር ጉዳይ ላይም በሊቨርፑል በኩል እንደዚሁ ተጨማሪ መረጃዎችን እናነሳለን። ከአርሰናል ጋር በተያዘም በርካታ ነገሮች አሁን መነሳት ጀምረዋል። አብዛኞቹ ነገሮች ግን ከክለቡና ከተጫዋቹ በራስ መተማመን ጋር የተያዙ ጥያቄዎች ናቸው እየተነሱ የሚገኙት። ስካይ ስፖርት፣ ቴሌግራፍ አንዳንድ በጣም ወሳኝ የተባሉ ቁጥራዊ መረጃዎችን ይዘው ወጥተዋል። ከዚህ ጋር በተያዘ የማይክል አርቴታ ቡድን አሁን የማሸነፍ ንጻሬውም ከ90 በታች እንዲወርድ የሆነበትም ነበረ። አርሰናል በጣም አስገራሚ ቁጥሮችን ተመልክተናል። ግን ራምሴ ለምንድነው በዚህ ሽንፈት ብቻ በዚህን ያክል ደረጃ በስጭት ውስጥ የምንወድቀው? ይሄ እኮ ገና ነው ሊጉ እያለ ይገኛል። በርካታ መረጃዎችን ስናነሳም የቀድሞ ተጫዋቾች እነ ፖል ሜርሰን፣ የቀድሞ አሰልጣኝ አርሰን ቬንገርን ጨምሮ አንዳንድ ያነሷቸው ትልቅ ሀሳቦች አሉ። ከዛ ውጭ በአርሰናል ቤት ምን አዳዲስ ነገር አለ የሚለውን በርካታ መረጃዎችን መሰባስበን ይዘን መተናል። ወቅታዊ መረጃዎችን ተከታተላላችሁ፣ አብራችሁን ቆዩ። አርሰናል በአርቴታ ስር ቢያንስ 2 ግብ ባስቆጠሩበት ጨዋታ የተሸነፉት 2 ጊዜ ነው። እሱም በማይክል ካሪክ ነው። ማይክል ካሪክ ማንቸስተር ዩናይትድን ከያዘ በኋላ የቡድኑ በራስ መተማመንና ተነሳሽነት ከፍ ብሏል። ግን ማይክል ካሪክ አሁንም ስለ ቀጣዩ ጨዋታ እያለ ነው። ቀጣዩ ጨዋታዎችን እናነሳለን። ከዛ ውጪ አደገኛ የነበሩባቸውን ቅጽበቶች በማንቸስተር ዩናይትድ ስር ነቀል ለውጥ አምጥቷል ብለው ወደ ድጋፍ የመጡ የዩናይትድ ሌጀንዶች፣ ከዛ ውጪ በማንቸስተር ዩናይትድ በኩል በጣም ወሳኞቹን ብራያን ቤሞ፣ ማቲያስ ኩኛን ጨምሮ በርካታ መረጃዎችን እናነሳለን። 13 በመቶ ብቻ የማሸነፍ ንጻሬ የተሰጠው ማንቸስተር ዩናይትድ ካሸነፈ በኋላ ምን አዳዲስ ነገሮች ተከሰቱ፣ በርካቶች ምን እያሉ ነው የሚለውን ጨምሮም በርካታ መረጃዎችን እንደ ሁልጊዜው ይዘናል። አብራችሁን ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልትልኩልን ትችላላችሁ። አብራችሁን ስለምትሆኑ እኛ መስጋኞች ነን። መልካም ቆይታ። በባርሴሎና በኩል ምናልባት ሊነሳ የሚችለው የሰሞኑ የሃንሲ ፍሊክ ብስጭት አንደኛው የዶሮ መልቀቅ ነበረ። ክለቡን ለቆ ፓሪስ ሰን ዠርሜን መቀላቀሉ። አሁን ፕሬዚዳንቱ መጥተዋልና እሳቸው በተመሳሳይ ብስጭት በሚመስል መልኩ ነው ሀሳባቸውን ያጋሩት። በጣም ሰርፕራይዝ አድርጎኛል ብሏል። እኛን ለቆ ፓሪስ ሰን ዠርሜንን መቀላቀሉ ወጣቱ ተጫዋች ስምምነት ነበረን ብሏል። እሳቸው በተለይም ልክ እንደ ላሚን ያማል 18 ዓመት ሲሞላው ኮንትራት እንደምናስፈርመው እናቅ ነበረ። ያንንም ቃል ገብተንለት ከስምነት ደርሰን ነበረ። ግን በኋላ ላይ ወኪሉን ስናነጋግረው ሀሳብ ተቀይሯል ያለን ምቾት አይሰጥም ብሏል። የተፈጠረው ነገርና እሳቸው በጣም የሚወዱት በትልቅ ደረጃ ሲጠብቁት የነበረ ተጫዋቻቸው ነው። ዶሮ ግን ክለቡን ለቆ ፓሪስ ሰን ዠርሜንን በአስገራሚ ሁኔታ ተቀላቀለ። የወቅቱ የባርሴሎና ቤት በጣም አነጋጋሪ ጉዳይ ነበር። ባርሴሎና ሌላ አነጋጋሪ የነበረው በሳምንቱ ለ24 ሰዓት ያክል መሪነታቸው ተወስዶባቸው ነበር። በእርግጥ 24 ሰዓት አይሞላም፣ ግን መሪነታቸው ተወስዶ ነበረ በሪያል ማድሪድ። በኋላም ላይ ሪያል ኦቪድን በአስደናቂ 3 ግቦች ድል አድርጎም በክሊንሺት ጭምር አሸንፎ መሪነቱንም የወሰደበት መልሶ ሳምንት ነበር። ሪያል ማድሪድ በጥር ኤንድሪክን ለቋል። ምናልባት የአሁኑ አሰልጣኝ አርቢዮላ ቢኖሩ ኖሮ ኤንድሪክ ይለቃል አይለቅም የሚለው እርግጥ አይደለም። ግን በአንቾሎቲም ዘመን ጀምሮ እድል እያገኘ አልነበረም። ከዛ በዣቪ አሎንሶ ስር ጭምር ክለቡን እንዲለቅ ተደረገ። አሁን ግን በኦሎምፒክ ሊዮን በጣም አስደናቂ ጅማሮን እያሳየ ነው ኤንድሪክ። እንደሚታወቀው
ከ6 ቀን በፊት ሪያል ማድሪድ ተጫዋቹን የግሉ ማድረግ ይችል ነበር ዳግም መልሶ፣ ግን አልተጠቀመበትም ያንንም እድል። ለሪያል ማድሪድ በመጨረሻ 3 ጨዋታ ምንም ግብ አላስቆጠረም ነበር። በኦሎምፒክ ሊዮን ግን በመጨረሻ 3 ጨዋታ ብቻ 4 ግቦችን አስቆጥሯል። የሪያል ማድሪድ ተጫዋች ፍላጎት አሁንም ወደ ሪያል ማድሪድ መመለስና ለብራዚል ብሔራዊ ቡድን በዓለም ዋንጫ መሳተፍ ነው ብሏል። ሜድስ ላይ ሃትሪክ በሰራበት ጨዋታ የጨዋታውም ኮከብ 3 ግብ ያስቆጠረ 100% ድሪብሉ ስኬታማ 12 ኳሶችን ተቃራኒ ሳጥን ውስጥ የነካ 3 ኳስ ወደ ፍጹም ቅጣት ምት ውስጥ ያሻገረ ከ3 ረጃጅም ኳስ 2ቱን ያሳካ ከ7 የመሬት ላይ ግንኙነት 6 ያሸነፈ ነበርና ኤንድሪክ ህልሙ የሚሳካበት ጊዜ የደረሰ ይመስላል። ንብረትነቱ ግን አሁንም የሪያል ማድሪድ እንደሆነ ይታወቃል። የአውሮፓን የወርቅ ጫማ ለመውሰድ በሚደረገው ጥረት ላይ ሃሪኬን አሁንም ከፊት ነው ያለው። በእርግጥ በቡንደስሊጋውም ከፍተኛ ግብ አስቆጣሪ እሱ ነው፣ 21 ግቦች አሉት። ዴኒስ ዙንዳቭ 11 አለው። ስቱትጋርቱ በጣም አስደናቂ ተጫዋች ሚኬል ኦሊሴ 10፣ ሉዊስ ዲያዝ 9፣ ሃሪስ ታብኮቪች 9 ያለው። በተመሳይ ሃሪኬን ቡንደስሊጋውን በ21 ብቻ አይደለም ውድ ቤተሰቦቻችን፣ የአውሮፓንም ይሄ ታላላቅ ሊጎችንም ከፍተኛ ግብ አስቆጣሪነት ከኬሊያን ምባፔ እኩል 21 ይዞ ይመራል። ሃላንድ ግብ ካስቆጠረ ሰንበትበት ቢልም ቀድሞ ባስቆጠራቸው 20 ግቦች 3ኛ ደረጃ ላይ ተቀምጧል። የወርቅ ጫማውን ለመውሰድ ዘንድሮም እንግዲህ ፉክክሩ እንደቀጠለ ነው። የአምናው ሰው ኬሊያን ምባፔ ዘንድሮም ለዛ በጣም የቀረበው ሰው እንደሆነ ዳግም እያሳየ ነው። ሪያል ማድሪድን በእርግጥ ወደ ዋንጫ ፉክክሩ ተመልሶለታል። የግል ችግር የለም ኬሊያን ምባፔ ጋር እንግዲህ በቡድን የሚገኘው ነገር ላይ ነው። ሃሪኬን ዘንድሮም ግቦችን እያስቆጠረ ነው። ምናልባት በአመቱ ቡንደስሊጋ ዋንጫ የሚቀርበት አይመስልም። ሃላንድ በተቃራኒው በጣም በፈታኙ ፕሪሚየር ሊግ እየተጫወተ 20 የፕሪሚየር ሊግ ግቦች አሉት፣ ግን ከሰሞኑ ግብ እያስቆጠረ አይደለም። ፉክክሩ ግን በአውሮፓ አሁንም እንደቀጠለ ነው። ከቼልሲ ጋር በተያዘ ወቅታዊ የዝውውር መረጃዎች በስፋት እንሰማለን። በእርግጥ የጥር ዝውውር መስኮት እንዳልኳችሁ ፌብራሪ 3 ነው የሚዘጋው፣ ቅዳሜና እሁድ ላይ ስለዋለ ነው የጃንዋሪ የመጨረሻ ቀናቶች። ስለዚህ ሰኞ ፌብራሪ 3 ይዘጋል። የምዕራብ ለንደኑ ክለብ ቼልሲ በውሰት የቦሩሲያ ዶርትመንድ የሚገኘውን ተከላካዩን ጠርቷል። ሰማዮቹ በቀጣይ ቀናት በዝውውር ገበያው ተጨማሪ ስራዎችን ይሰራሉ ተብሏል። ክለቡ ፈረንሳዩን ወጣት ተከላካይ ጀርሜ ጃክዌትን ለማስፈረም ተስፋ አልቆረጡም፣ እየሰሩ ነው። በተጫዋቹ ዝውውር ከስምነት የሚደርሱ ከሆነ በሚቀጥለው ክረምት ቼልሲን ይቀላቀላል እንጂ በጥር ግን አይሆንም ተብሏል። ቢስማሙ ራሱ በዚህ ሳምንት ቼልሲ ውስጥ ተጨማሪ የዝውውር ዜናዎች ሊሰሙ ይችላሉ ያለው ፋብሪዚዮ ሮማኖ። በመቀላቀል ደረጃ የተረጋገጠው የአሮነን ሰለሜኖ ነው በውሰት የነበረ ተጫዋቻቸው። ግን ቼልሲዎች ለቀጣዩ ክረምት ነው ሞር ስራዎችን እየሰሩ የሚገኙት። በእርግጥ ሌሎች ክለቦችም ተጫዋቾችን በጥር አሳምነው በክረምት የማምጣት ፖሊሲን የሳውዲ ፕሮ ሊግ ከመጣ በኋላ በፉክክር ደረጃ ካለፈው ጥር ጀምሮ እየተጠቀሙበት ነው። የቼልሲም በዛው ልክ ይቀጥላል ተብሏል። በእንግሊዝ ፕሪሚየር ሊግ ታሪክ በጣም ዝቅተኛ ግብ ያስተናገደው የጆዜ ሞሪኖ ቼልሲ ነው። አሁንም ያ ሪካርድ በነገራችን ላይ እንደተያዘ ነው። በእሳቸው የአሰልጣኝነት ዘመን 15 ግብ ብቻ ተቆጥሮባቸው ዋንጫ የበሉበት ዓመት እንደነበረ ይታወቃል። ይሄ የፈረንጆቹ 2000 ከገባ በኋላ ነው። በእርግጥ ከዛ በፊት በ15 ግብ ለመቆጠር ረጅም ጨዋታ የፈጀባቸውን ቡድኖች ነበሩ። ግን ለሳቸው ቡድን በጣም የቀረበው የ1998-99 አርሰናል ነው። ከዛ በኋላ ራሱ አርሰናል 93-94 ላይ ነበረው። ከዛ 2000 ቤት ደግሞ ከገባን ዩናይትድ በሁለት አጋጣሚዎች 28 እና 27 የሊግ ጨዋታ ፈይቶበት ነበረ። ለማንኛውም የዘ ስፔሻል ዋን ጆዜ ሞሪኒዮ ቡድን 15 ግብ ሊቆጠርበት 38 ጨዋታ ፈይቶ ነበረ። ይህ ሪከርድ አሁንም አለ። ምናልባት የዘንድሮ አርሰናል ተጠብቆ ነበር፣ ግን አሁን በ23 ጨዋታ ያ ግብ ተቆጥሮበታል። 15 ሲደመር ዘ ስፔሻል ዋን ጆዜ ሞሪኒዮ። ይህ የቼልሲ ሪከርዳቸው ግን የሚሰበር አይመስልም። የዛሬ ዓመት ልክ በዛሬዋ ቀን የዛሬ 2 ዓመት ልክ በዛሬዋ ቀን አሰልጣኝ የርገን ክሎፕ ከክለቡ ጋር እንደሚሰናበቱ ይፋ ያደረጉበት ቀን ነበረ። ከዛ በኋላ ዓመቱን ጨረሱ። ከዛ በኋላ ስሎት መጡ፣ ክለቡን ያዙ፣ የዋንጫ ባለቤት አደረጉት። በፕሪሚየር ሊግ ለ4 ዋንጫ የቀረበ የሚመስል ቡድን ነበር። በስተመጨረሻም ግን የፕሪሚየር ሊግ ዋንጫ ብቻ አነሳ። ከዛ በዘንድሮ የውድድር ዓመት ሊቨርፑል በጣም ደካማውን ይሄ የተለመደውን ከስኬትና ከድል ዓመት ማግስት በኋላ የሚገጥመውን ደካማ ቡድን ተመለከትን። እሳቸው 491 ጨዋታን መርተው ክሎፕ 299 ድል 83 ደግሞ ሽንፈት አስተናግደው ፕሪሚየር ሊግ፣ ሻምፒዮንስ ሊግን የሚያካክሉ ግዙፍ ዋንጫዎችን
ከሊቨርፑል ጋር አሳክተው ነበር የተለያዩት። ልክ የዛሬ 2 ዓመት ልክ በዛሬዋ ቀን ነበር እሳቸው ክለቡን እንደሚለቁ ይፋ አድርገው የነበረው። አዲሱ የሊቨርፑል አዲሱ እንኳን አይደለም ከክሎፕ በኋላ አዲስ ሆነው የመጡት ሰው እንበላቸው አርኔ ስሎት ቡድኑን ከያዙ በኋላ ባለፈው የውድድር ዓመት ላይ የዋንጫ ባለቤት አድርገውታል። በፕሪሚየር ሊጉ በጣም የተደነቁት ምንም ተጫዋች ያልገዛ ቡድንን ይዘው ፍሬድሪኮ ኬዛን ብቻ ጨምረው ያው ማማርዳሽቬሊ የተገዛ ቢሆንም በዛው በቫሌንሺያ ቆይቶ እና አንድ ተጫዋች ያው በፕሪሚየር ሊጉ ሜዳሊያ ሁላ ለማግኘት ጥያቄ ይነሳበት የነበረ ተጫዋችን ይዘው ነበርና ዋንጫ የበሉት። ከዛ በኋላ ግን በዚህ ዓመት በጣም ደካማ ሲሆኑ የክሎፕ ቡድን ነው ዋንጫ የበላው የሚል ትችት ሲነሳ ነበር። በኋላም 13 ተከታታይ ጨዋታ ያለ ሽንፈት ግን 6 ዋቻ መሆኑ ጥያቄ ያስነሳ። ከዛ በኋላ ደግሞ በበርንማውዝ ተሸነፉ። ባለፉት 5 የፕሪሚየር ሊግም ጨዋታ የሳቸው ቡድን ድልን አልተቀናጀም። በሊድስ ነጥብ ጣለ 0-0፣ ከፉልሃም 2-2፣ ከአርሰናል 0-0፣ ከበርንሌ 1-1፣ ጭራሽ በበርንማውዝ 3-2 ተሸነፈ። ሶስቱ ቀጣይ ጨዋታ የአርኔ ስሎትን ብናያቸው ኒካስልን በአንፊልድ፣ ሲቲን በአንፊልድ፣ ሰንደርላንድን በስታዲየም ኦፍ ላይት ይገጥማሉ። ቀላል ጨዋታ የሚባል የለም። ሶስቱም ተጋጣሚያቸው በፕሪሚየር ሊጉ ጠንካራ የሚባሉ ናቸውና ስሎት ቀጣዩን ውስጥ የፕሪሚየር ሊግ ጨዋታ እንዴት ይወጣሉ ትልቁ ጥያቄ ነው። እሳቸውን ሊያሰናብት ይችላል ሊቨርፑል የሚል መረጃ፣ ከዛ በኋላ ዣቢ አሎንሶን ሊሾም ይችላል የሚል መረጃ በሚዲያው ደረጃ ቢወጣም ውድ ቤተሰቦቻችን ይህን መረጃ እስካጠናቀርንበት ሰዓት ድረስ ግን ሊቨርፑል ኦፊሻል ይፋ ያደረገው ነገር ወይም ለሊቨርፑል ቅርብ የሆኑ ታማኝ የዜና ምንጮች ይፋ ያደረጉት ነገር ስለሌለ የአርኔ ስሎትን ጉዳይ ቀስ በቀስ እንመለከተዋለን። ክለቡ ግን ምናልባትም እስከ ውድድር ዓመቱ መጨረሻ ቢያሰናብት እንኳን ላያሰናብታቸው ይችላል የሚሉ መረጃዎች እየወጡ ነው። ለማንኛውም ከስር ከስር መረጃውን እንከታተለዋለን። የሊቨርፑልና የሲሚካስ ጉዳይ በሮማ በኩል አሁንም ምትክ እየፈላለግን ነው ተብሏል። ስለዚህ አንዲ ሮበርትሰንን ጉዳይ ያው ምትክ እስካላገኙ እንደማይለቁ ይታወቃል ሊቨርፑሎች። ሮሞች ደግሞ ቴሚካስን ለሊቨርፑል ምትክ እስካላገኙ ላይ መልሱ ይችላሉ። ምክንያቱም የመመለስ አንቀጽ የለም፣ ግን ተጫዋቹን ለመልቀቅ ችግር የለባቸውም ሮማ ተተኪ ካገኙ። ስለዚህ ሊቨርፑል ቤት ከምንጠበቃቸው ዝውውሮች ውስጥ የአንዲ ሮበርትሰን ወደ ቶትናም፣ የቲሚካስ ወደ ሊቨርፑል መምጣት እስከ ፌብራሪ 3 ይጠበቃል። ለጊዜው ግን ያው አንዲ ሮበርትሰን ዝውውር እንደቆመ በማለዳውም ጠነቅራችን ነግሬያችሁ ነበር። ከዛ ውጭ ግን ሊቨርፑል በጣም የተለየ ዝውውር እየተጠበቀ አይደለም። በጥር ዝውውር መስኮት እንደውም ከሰሞኑ አሰልጣኝ አርኔ ስሎት በራሳቸው ዝውውር ላናረግ እንችላለን ብለዋል እና ሊቨርፑል እምብዛም ጥር ላይ ትልቅ ዝውውሮችን የሚያደርግ ቡድን አይደለም። በእርግጥ የፈጸማቸው ትልቅ ዝውውሮች ነበሩ፣ ግን ይሄ በጣም የተደጋገመ አይደለም ሊቨርፑል ቤት ጥር ላይ። በዛ ላይ ደግሞ ትልልቅ ክለቦች ብዙ ጊዜ ትልቅ ችግር ካልገጠማቸው በስተቀር ከዋክብቶቻቸውን በጉዳት ለረጅም ጊዜ እስካላጡ ድረስ ያ ነገር አያደርጉም። ሊቨርፑል ቤት ግን ከዋክብቶች ቢጎዱም አሁንም ያ ነገር ይደረጋል ተብሎ አይታሰብም። በተለይ ነው እንደ ኢሳክ ያለ ተጫዋች አሁንም አልተመለሰም፣ ገና ረጅም ጊዜ ይቀረዋል። በርካታ ተጫዋቾቻቸው ጉዳት ላይ ያሉ በከዋክብት ደረጃ ግን የጥር የዝውውር መስኮት እምብዛም እንቅስቃሴ ያደርጉበታል ተብሎ እየተጠበቀ አይደለም። አርኔ ስሎትም ያንኑ አረጋግጧል። ካለ ግን ቲሚካስ ወደ እናት ክለብ ሊቨርፑል፣ አንዲ ሮበርትሰን በጥቂት ገንዘብ ወደ ቶትናም ነው፣ ግን እስከ ፌብራሪ 3 የሚጠበቅ ጉዳይ ነው። አርሰናል በወቅታዊ ሁኔታ በተለይም በተከታታይ 3 ጨዋታ የጣላቸው ነጥቦች አሁን ቡድኑ ላይ የራስ መተማመን ጥያቄ እንዲነሳ አድርጓል። እነ ፓትሪክ ቬራን ጨምሮ በርካታ ሌጀንዶች ጥያቄ እያነሱ ያሉት የቡድኑ ጥራት ላይ ሳይሆን የቡድኑ በራስ መተማመን ላይ ነው። ግን አንዳንድ የጥራት ጥያቄዎችም አሁን እየተነሱ ነው። ለአብነት ያክል ቡካዮ ሳካ በሁሉም ውድድሮች ባለፉት 13 ጨዋታ ምንም ግብ አላስቆጠረም። ቪክተር ዮኬሬሽ ባለፉት 11 የሊግ ጨዋታ በክፍት ጨዋታ ምንም ግብ አላስቆጠረም። ማርቲኔሊ ባለፉት 13 የፕሪሚየር ሊግ ጨዋታ ምንም ጎል አላስቆጠረም። ማዱኬ ባለፉት 25 የሊግ ጨዋታ ምንም ግብ አላስቆጠረም። ማዱኬ እንደውም ጭራሽ 1 ዓመት አልፎታል በፕሪሚየር ሊግ ግብ ካስቆጠረ። ትሮሳርድ በሁሉም ውድድሮች ባለፉት 11 ጨዋታ 1 ግብ ብቻ ነው ያስቆጠረው። ይሄ ከራስ መተማመንም ያለፈ ይመስላል። በርካቶች እያነሱ ያሉት አሁንም በራስ መተማመን ላይ ነው። ቴሪ ዳንኤል በቅርብ ጊዜ አርሰናል ዋንጫ ካነሳ በጣም ስለቆየ በራስ መተማመኑ ላይ ጥያቄ አለና አንድ ነጥብ መጣል ደጋፊውን እንዲፈራ የሚያደርገው ዋንጫ ስለበላን ስለቆየን ያ በራስ መተማመን ነው ቢልም ግን እነኚህ የቡካዮ ሳካ፣ ቪክተር ዮኬሬሽ፣ ማርቲኔሊ፣ ማዱኬ፣ ትሮሳርድ እነኚህ ግብ ማስቆጠር የሚጠበቅባቸው ተጫዋቾች 13፣ 11 ጨዋታ 25 ጨዋታ ግብ ካስቆጠሩ እየተቆጠረ ነውና ይህ ከራስ መተማመንም በላይ አንዳንድ የድካም ሁኔታዎች ግን ቡድኑ ላይ ሳይታዩ አይቀርም። ይሄ ደግሞ የተጫዋቾቹ ብቃትና የነበራቸው ያ ነገር
አሁን ላይ የቀነሰ መምጣቱ ምናልባትም ተጫዋቾችስ እየተዳከሙ አይደለም ወይ? ድካምስ የለም ወይ? በራስ መተማመን ብቻ ተብሎ የሚታለፍ ነው ወይ? የአርሰናል እናንተ መልከታ ላኩልን። አርሰናል በማንቸስተር ዩናይትድ ከደረሰበት ሽንፈት በኋላ በዚህ ዓመት የመጀመሪያው የሜዳ ሽንፈት ነው። በዚህ ዓመት ከክፍት ጨዋታ ጎል ካስቆጠሩ በኋላ በአርሰናል በኩል ተሸንፈዋል። ከክፍት ጨዋታ የሌሳንድሮ ማርቲኔስ ራስ ላይ ተቆጠረች ግብ ያው ከክፍት ጨዋታ የተገኘች ግን ደግሞ በራስ ላይ ተቆጠረች ተሸንፈዋል። ለመጀመሪያ ጊዜ 3 ግብ ከዲሴምበር 2023 በኋላ ተቆጥሮባቸዋል። ኦፕታ ከዚህ ውጤት መመዝገብ በኋላ የአርሰናልን የማሸነፍ ንጻሬ ከ90 በታች አውርዶታል። የአርሰናል 84.44 ደርሷል። የሲቲ 8.38፣ የአስቶን ቪላ ወደ 7.09። ከዛ በኋላ ለተቀሩት ክለቦች ተከፋፍሏል። ከውጤቱ በኋላ የአርሰናልም ዋንጫን የማሸነፍ ንጻሬን ኦፕታ ከ90 በታች አድርጎታል። ሰሞኑን ከ90 በላይ እንደነበረ የሚዘነጋ አይደለም። በቡካዮ ሳካ በኩል ያው አንዳንድ ትችቶችን ካስተናገዱ ተጫዋቾች አንደኛው እሱ ነው። በተለይም ከግብ ጋር እየራቀ ነው በሚል ቁጥሮችም ያንን ነው የሚያሳዩት። በሙሉ የጨዋታ ክፍለ ጊዜ ምርጥ ብቃታችንን አላሳየንም፣ ዋናው ለሽንፈታችን ያ ነው ምክንያቱ ብሏል። ብዙ ነገር የሚጠበቅብን አይነት ቡድን ነበርን፣ ግን በዚህ ትልቅ ጨዋታ ላይ ያንን አላሳየንም ብሏል። በተለይም በኤምሬትስ በዚህ ውድድር ዘመን በጣም ጠንካራ የነበርንበት ሜዳ በመሆኑ ሽንፈቱ ይከብዳል ብሏል። ሽንፈቱን ለመቀበል ከባድ ነው፣ ነገር ግን አንድ ላይ መሆን አለብን። በሚቀጥለው ሳምንት በድጋሚ እንጀምራለን፣ ወደ አሸናፊነት ለመመለስ እንሞክራለን። በእግር ኳስ ጎል ታገባለ ይገባብሃልም፣ ዋናው ነገር ከዛ በኋላ ምላሽ መስጠት ነው ብሏል። እርግጥ ነው ጨዋታውን 2-0 ማድረግ የምንችልባቸው እድሎችም ነበሩ፣ ግን አልተጠቀምንባቸውም ብሏል። ልክ ነው፣ ጉዞ ሁልጊዜ አልጋ በአልጋ አይሆንም፣ መውጣትና መውረድ አለ የሚለው ቡካዮ ሳካ በሚቀጥለው ሳምንት ወደ ነበርንበት እንመለሳለን። አሁን ሙሉ ትኩረታችንም ስለ ቀጣዩ ጨዋታ ላይ ነው። ራሳችንን በደንብ አሻሽለን ስለ ቀጣዩ ጨዋታ እናስባለን፣ ስለዛ እንዘጋጃለን ብለዋል ቡካዮ ሳካ። ምናልባት ከፊታቸው ቀለል ቀለል ያሉ ጨዋታዎች አሉ፣ ያ ጥሩ ማገገሚያ ሊሆን ይችላል። አርሰናል ዘንድሮ አንዱ የሚታማበት ጉዳይ የቆመ ኳስ ላይ ነው። ምንም ጥያቄ የለውም። የቆመ ኳስ ግብ 3 ነጥብ ያስገኛል፣ ግን ቡድኑ ወደዛ ጥገኝነት እየተቀየረው ነው የሚል ቅሬታ ሲቀርብበት ነበረና በዚህ ውድድር ዓመት በርካታ የግብ ዕድል የፈጠሩት በአርሰናልና በሲቲ በኩል ተመሳይ ቁጥር አላቸው። እንደውም በሽረፍራፊ ቁጥሮች የአርሰናል የተሻለ ነው፣ ግን 41 በላይ ግብ ሊሆኑ የሚችሉ ሙከራዎችን ሲቲና አርሰናል አድርገዋል በጣምራ። ለየት የሚያደርገው ነገር ሲቲ 41 ግብ ሊሆኑ ከሚችሉ ሙከራዎች ውስጥ 29ኙ ከክፍት ጨዋታ ነው የመጡት። አርሰናል ግን ከ41ዱ ግብ ሊሆኑ የሚችሉ ኳሶች ሙከራ ውስጥ 20 ወይም ግማሹ ከቆመ ኳስ ነው የመጣው። ስለዚህ አርሰናል ግብ ሊሆኑ የሚችሉ እድሎችን የሚፈጥረው ግማሹን ከቆመ ኳስ፣ ግማሹን ከክፍት ጨዋታ ነው። ስለዚህ የቆመ ኳስ ደግሞ በክለቦች በተቃራኒ ቡድን ዝግጅት ከተደረገበት አደጋ እንዳይፈጠር ሊደረግ ይችላል። አንዱ ዩናይትድ በጨዋታው ላይ ድል ለማድረግ ምክንያቱ የአርሰናልን የቆመ ኳስ የተከላከሉበትን መንገድ ራሱ ሃሪ ማጓየር ሲያነሳው ነበረ። በኋላም ላይ እንደውም ሃሪ ማጓየር ተከላክለን በስተመጨረሻ በቆመ ኳስ አስቆጠሩብን፣ በጣም ያናዳል ያለው እንደውም ከክፍት ጎሏ በላይ ያናደደው የዩናይትድን ተከላካይ ያቺ የቆመች ኳስ ነበረች። ለምን ሰርተውበት ስለመጡ ነውና አርሰናል አንዱ አሁንም ጥያቄ የሚያስነሳበት የክፍት ጨዋታ ግብ የማግኘትና የመሞከር እድሉም እኩል ነው ከቆመ ኳስ ጋርና ይሄ ምናልባትም ጥያቄ የሚያስነሳ ነው። በፕሪሚየር ሊጉ 7ኛው ቡድን ነው ከክፍት ጨዋታ የግብ ዕድሎችን በመፍጠር። የቀድሞ የአርሰናል ተጫዋች ራምሴ ግን ይሄ በዚህ ብቻ የሚያበቃ ነገር አይደለም ሊጉ እያለ ነው። የቀድሞ የአርሰናል ተጫዋች አሮን ራምሴ ሽንፈቱ ለአርሰናል የሊጉ ዋንጫ ጉዞ ማብቂያ አይደለም፣ በፍጹም እንደዛ ሊታሰብ አይገባም ብሏል። ይህ ሽንፈት ማለት የሊጉ ፍጻሜ አይደለም ያለው ራምሴ አሁንም በ4 ነጥብ ሊጉን የሚመራው እኮ አርሰናል ነው ብሏል። አክሎም ባለፉት 3 ጨዋታ አርሰናል በክፍት ጨዋታ የፈጠረው የግብ ዕድል በጣም ግን አሳሳቢ ነው ብሏል። አሁን እኛም በመረጃ የነገርናችሁ በቁጥር አስደግፈን ለሱም እንደከበደው ግን ተናግሯል። ባለፉት 3 ጨዋታ ላይ በክፍት ጨዋታ የፈጠርናቸው የግብ ዕድሎች ቁጥር መቀነሱ እኔን አስፈርቶኛል ብሏል። ያው የበርካቶችም ስጋት ነው። ከዛ ውጭ ግን እንደ መከራከሪያ የሚነሱ ነጥቦች አሉ። ለአብነት ያክል ፖል ሜርሰን እንዴት በኦዴጋርድ አምበልነት አርሰናል ዋንጫ ይበላል ብለን እንጠብቃለን? የዋንጫ አሸናፊ መሆን የሚችል መሪ ያስፈልጋል። የዋንጫ ማንሳት የሚያስችል ወይም ቡድኑን በደንብ ኦርጋናይዝድ አድርጎ የሚመራ ካፒቴን ያስፈልጋልና ያው አርቴታ ኦዴጋርድን አምበልነት አያነሳውም። መኑኝ ቀጣዩ አሰልጣኝ ግን የመጀመሪያ ስራው እሱን ከአምበልነት ማንሳት ነው ብሏል። እንደ ምሳሌ የሚያነሳው ሃሪ ማጓየር በዩናይትድ አምበል ነበር።
ከዛ ከአምበልነቱ ተነስቶ ለዩናይትድ አሁንም ቁልፍ ተጫዋች ነው። የቡድኑ አምበል ማን እንደሆነ ተመልከቱት ይላል በጨዋታው ከዩናይትድ ጋር ስለነበረ። ስለዚህ በርካቶች አሁንም ቅሬታ እያቀረቡ ያሉት ማይክል አርቴታ ላይ ኦዴጋርድን አምበልነት ማንሳት ነው። በርካታ የአርሰናልም ደጋፊዎች ሲጀመር አምበል አይቀየርም፣ ከተቀየረ ግን መሪ አይደለም ማለት ነው እያሉ ነው። ኦዴጋርድ በጨዋታው ላይ ተቀይሮ እንደወጣ ይታወሳል። አርሰን ቬንገርም ያነሷቸው አንዳንድ ነጥቦች አሉ። በሳቸው የቀድሞ የአርሰናል አሰልጣኝ አሁን ፊፋ ውስጥ ስልጣን አላቸው። በቤን ስፖርት ላይ በተከታታይ እንመለከታቸዋለን ከጨዋታ በፊት በሚሰጡት ትንታኔ። ያው እሳቸው አሁን ድጋፋቸው ለአርሰናል ነው፣ ምንም ጥያቄ የለውም። ግን በገለልተኝነት ሀሳቦችን ያጋራሉ። አርሰናልን ካነሷቸው ነጥቦች አንደኛው ትዕግስት ይጎላል ቡድን ውስጥና ታክቲካል ውህደት በጣም አንሷል ብለዋል። ዩናይትድ ውስጥ ደግሞ በጣም ትዕግስተኛ፣ በጣም በታክቲክ የተዋቀረ ቡድን ተመልክቻለሁ ብለዋል። ብዙ ጊዜ 2-2 ሲሆን ጨዋታ ባለሜዳ ቡድን ነበር አሸናፊ የሚሆነው። ያንን ግን አርሰናል አላደረገምና ትንሽ የታክቲክና የትዕግስት ችግር አይቻለውኝ ብለዋል። የቀድሞ የአርሰናል አለቃ አርሰን ቬንገር የቀድሞ የማይክል አርቴታ አሰልጣኝ ናቸው። የማይክል አርቴታ ቡድን ምናልባት አንዳንድ ጊዜ ነገሮች ለምን በዚህን ያክል ደረጃ ገነኑ ያስብላል። ምክንያቱም የማይክል አርቴታ ቡድን በዚህ ዓመት 3 የተሸነፈው ግን የተሸነፈባቸው ጨዋታዎች ብዛት ይልቅ አቻ ወጣቸው በጣም አደጋ የሚበዛባቸውም ይመስላል። ለማንኛውም የማይክል አርቴታ ቡድን ከ3 ዓመት በኋላ 3 ጎል የተቆጠረበት ከ121 ጨዋታ በኋላ 3 ጎል የተቆጠረበት ቡድን እንደሆነ ተመልክተናል። አርሰናል የመጨረሻዎቹ 3 የፕሪሚየር ሊግ ጨዋታ አላሸነፈም። አሁንም ከ9 ነጥብ ያሳካው 2 ነጥብ ብቻ ነው፣ 2 ተከታታይ አቻ፣ ከዛ አንዱን ተሸነፈ። አርሰናል በውድድር ዓመቱ ለመጀመሪያ ጊዜ ሙሉ ስኳዱን ያገኘው በማንቸስተር ዩናይትድ ጨዋታ ላይ ነበረ፣ ግን በኤምሬትስ ተሸንፏል። ቪክተር ዮኬሬሽ በጨዋታው ላይ እንግዲህ በውድድር ዓመቱ ለ8ኛ ጊዜ በአርሰናል መለያ ባደረገው ጨዋታ ኢላማውን የጠበቀ ሙከራ እንኳን ሳያደርግ የወጣበት ነው። በእርግጥ የመጀመሪያ ቋሚ ውስጥ አልገባም ነበረ፣ ሲጠበቅም ነበረ። በአርሰናል በኩል አንዳንድ የተጫዋቾች ድካም፣ የታክቲክ ውህደት ችግር እሳቸው አርሰን ቬንገር እንዳሉት እነ ራምሴ ደግሞ እንዳሉት የግብ ዕድሎችን ከክፍት ጨዋታ የመፍጠር ችግር ባለፉት 3 ጨዋታ የተስተዋለ ነው። እናንተ ምን አስተዋላችሁ? አርሰናል ያንጻፉልን። ማይክል አርቴታ ከጨዋታው በኋላ ከሰጧቸው አንዳንድ ሀሳቦች ውስጥ የተወሰኑትን እናንሳቸው። ለአብነት ያክል እሳቸው ባሸነፋቸው ማንቸስተር ዩናይትድ ላይ አድናቆት የሚገባው ቡድን ብለዋል። እሳቸው ማይክል አርቴታ ማንቸስተር ዩናይትድ ለሰራው ነገር ማድነቅ ይገባናል ብለዋል። ማንቸስተር ዩናይትድ አድናቆት ይገባዋል ያሉት አርቴታ ምክንያቱም በትልቅ ጨዋታዎች እነዛ ትልልቅ ቅጽበቶች በጣም አስፈላጊ ነበሩ፣ ያንን የፈጠረው ዩናይትድ ነው ብለዋል። ተጨማሪ ማድረግ እኛ አርሰናሎች ነበረብን፣ ሌላ ምርጫ የለንም፣ ያለንን ሁሉ መስጠት አለብን። በጨዋታ ያለንን ሁሉ ለመስጠት ግን ዝግጁ አልነበርንም ብሏል። ዩናይትድ ያለውን ነገር ሁሉ ሜዳ ላይ ያደርጓል ብሏል። ምናልባት በማለዳው መረጃችን ላይ ማስተካከያም ባለፈው ሳምንት ሲቲን ዩናይትድ ሲያሸንፍ ለአርሰናል ነው ተብሎ ውለታ የዋለው ተብሎ ነበር። በዚህ ሳምንት ዩናይትድ አርሰናልን ሲያሸንፍ ለሲቲ ነው ተብሏል። ግን ያው ከጨዋታዎቹ የተገኙት ነጥቦች ዩናይትድን ቶፕ 4 ላይ እንደመለሰው ይታወቃል። ማይክል ካሪክ አርሰናልን 2 ጊዜ ገጥሟል። ያውም ይሄንኑ ማይክል አርቴታ የያዘውን ቡድን ማለት ነው። አርሰናል በአርቴታ ስር ቢያንስ 2 ግብ ባስቆጠሩበት ጨዋታ የተሸነፉት 2 ጊዜ ነው። 3-2 ነው። እሱንም የተሸነፉት ዲሴምበር 2021 በራሱ ማይክል ካሪክ ማንቸስተር ዩናይትድ ያኔ በኢንትሪም ኮች ዩናይትድን በያዘ ጊዜ፣ አሁንም በፈረንጆች አቆጣጠር ጃንዋሪ 25 2026 ከ5 ዓመት ገደማ በኋላ በራሱ በማይክል ካሪክ ነው ይሄ ሽንፈት የደረሰበትና አርሰናል 2 ጎሎችን እያስቆጠረ የማያሸንፈው ሰው ማይክል ካሪክ የሚያሰለጥነውን ዩናይትድን ሆኗል። ማይክል ካሪክ ግን ሁሉም ጨዋታ እኮ ትልቅ ነው ይላሉ። ከጨዋታው በኋላ ማይክል ካሪክ በሰጡት ጋዜጣዊ መግለጫ ላይ ለእኛ ሁሉም ጨዋታ ትልቅ ነው፣ በተለይ ደግሞ ሁልጊዜም ከፊታችን ያለ ጨዋታ ትልቅ ነው ብለዋል። ማን አለ ከዩናይትድ ፊት ካላችሁ ኦልትራፎርድ ላይ ፉልሃም፣ ኦልትራፎርድ ላይ ቶትንሃም፣ ከዛ ለንደን ስቴዲየም ላይ ዌስትሃም ዩናይትድ፣ ከዛ ሂልዲክሰን ስቴዲየም ላይ ኤቨርተን፣ ከዛ በኋላ 5ኛው ጨዋታ ማንቸስተር ዩናይትድ ኦልትራፎርድ ላይ ፓላስን ይገጥማል። ቀጣይ 3 ጨዋታ ዩናይትድ በኦልትራፎርድ፣ 2ቱን ከዌስትሃም ለንደን ላይ እንዲሁም ከኤቨርተን ጋር ሂልዲክሰን ስቴዲየም የሚያደርግ ጨዋታ ነው። ጨዋታዎቹ ከፌብራሪ 1 እስከ ማርች 1 ያሉ ናቸውና በአንድ ወር ውስጥ የሚደረግ 5 ጨዋታ ብቻ ነው። በማንቸስተር ዩናይትድ በኩል የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ኤሚሬትስ ላይ ሄዶ በዛ መንገድ በ3 ጎል ማሸነፍ
የቡድኑን በራስ መተማመን ያሳያል ብለዋል። ሙሉ ጨዋታውን እንደ ማንቸስተር ሲቲ ጨዋታ ላይሆን ይችላል፣ ነገር ግን ቅጽበቶች ነበሩ። ከሲቲው ጨዋታ የተለየ ነገር የፈጠር ነው። አንዳንድ ቅጽበቶች ነበሩ ጨዋታው እንድናሸነፍ ያደረጉ ለእኛ አደገኛ ቅጽበቶችን ተጫዋቾች የተጠቀሙበት መንገድ ብለዋል። የዩናይትድን 3 ግቦች እንመልከታቸው። ከማይክል ካሪክ ሀሳብ ተነስተን የመጀመሪያው ብራያን ቤሙ ግብ በቀጥታ ከዙቤሜንዲ የተሰራ ስህተት ባክፓስ ነበረ። አንዱ አርሰናል የሚተችበት ነገር ነው። በነገራችን ላይ የማይክል አርቴታ ቡድን ባክፓስ ያበዛል የሚል ነው። ያ ዋጋ አስከፍሏል። የዙቤሜንዲ ፓስ በጣም የተሳሳተ ነበረ። ብራያን ቤሙን ከግብ ጠባቂ ያገናኘ የብራያን ቤሙ አጨራረስ አንድ ለአንድ ቢገናኝም በጣም በትዕግስት የተሞላ አጨራረስ ነበረ። ሁለተኛው ጎል ፓትሪክ ዶርጉና ብሩኖ ፈርናንዴስ ያደረጉት ነገር በጣም በጠባብ ስፔስ ውስጥ ጎሉም ከርቀት የተቆጠረ ይሄ እሳቸው ላሉት ነው። በጣም አደገኛ ቅጽበቶች ላሉት ነው። እነኚህ 3 ቅጽበቶች እንዴት አደገኛ እንደነበሩ የማቲያስ ኩኛንም ግብ ብናይ ቢውልድ አፑ ላይ ሼሽኮ ተሳትፎበታል። ከዛም ኮቢ ሜኖ ሲያቀብለው በቀጥታ ነፃ የሜዳ ክፍል ላይ በተለይም 6 ቁጥር ቦታው ነፃ ነበረ በአርሰናል በኩል ያን ቦታ እንዲጠቀም አድርጎ ነው ኳሱን ያቀበለው። ኩኛ ከዛ ርቀት ላይ ጎል አስቆጠረ። በጣም የሚያምር ካለ ጎል ነኝን ነበር አደገኛ ቅጽበቶች ተጠቅመናል። እንደ ሲቲ ባይሆንም ይላሉ። የሲቲ ጨዋታ ላይ ብዙ ስፔስ አግኝቶ ዩናይትድ ብዙ ጎል አስቆጥሮ 3 ጎል ተሽሮበታል። ወደ ኤምሬትስ ሄዶ በዚህ መንገድ ማሸነፍም የተለየ መንገድ ነው። ቅጽበቶቹን ተጠቅመንባቸዋል ብለዋል። እኚህ 3 ቅጽበቶች ምንም ጥርጥር የለም ዩናይትድን የድል ባለቤት እንዳደረጉት ይታወቃል። ብዙ ተተችቷል ማይክል ካሪክ ካስታወሳችሁ። እንደውም አሁንም ትችቶች አሉ። ሙሉ ጨዋታውን የቀሩትን 15 የፕሪሚየር ሊግ ጨዋታ ቢያሸንፍ ራሱ አሰልጣኝ ሆኖ መቀጠል የለበትም የሚሉን ኬን። ከዛ ውጪ ግን በማንቸስተር ዩናይትድ ሌጀንድ አንዱ የሆነ ዋይኔ ሩኒ አሰልጣኝ ማይክል ካሪክ ቡድኑ ላይ ትልቅ ለውጥ አምጥቷል እያለ ነው። ዩናይትድ የሚገባውን ድል ማሳካቱን የገለጸው ሩኒ አርሰናል በሁለተኛው አጋማሽ ተጨንቆና ለመከላከል ሲሞክር ነበር ብሏል። ሩኒ ያክሎም ማንቸስተር ዩናይትድ ያንን አጋጣሚ ተጠቅሟል። ጠንካራ እንዲሁም ጥሩ መከላከል ነበራቸው። ማሸነፍ የሚገባው በዛ ጨዋታ ዩናይትድ ነበር ብሏል። ለማይክል ካሪክም በጣም አስደናቂ ውጤት ነው። በዚህ መልኩ እጀምራለሁ ብዬ ያሰበ አይመስለኝም። እሱ ከመጣ በኋላ ስር ነቀል ለውጥ እያለው ነው። በማንቸስተር ዩናይትድ የአሰልጣኝ ስታፍ አባላት ውስጥም መቀላቀል ይፈልግ ነበረ። በሱ በኩል ግን አልሆነም። በማንቸስተር ዩናይትድ አልተመረጠም። ግን በርካታ ስመጥር ሰዎች ምናልባት ስማቸው በሚዲያ ላይ ያልገነነ ግን በእግር ኳስ ዘመናቸው በጣም ምርጥ የነበሩ በተከላካይ በአማካኝ ስፍራ ላይ ሲጫወቱ የነበሩ ሰዎች ግን አሁን የማይክል ካሪክ ረዳት ሆኖም በአሰልጣኝነት እያገለገሉ እንደሆነ ይታወቃል። በማንቸስተር ዩናይትድ በኩል የፓትሪክ ዶርጉ ጉዳት የጡንቻ ጉዳት ነው እየተባለ ነው። ያም የሆኑ ከሆነ ዩናይትድ የሚያደርጋቸው ቀጣይ 5 ጨዋታ ላይ ላይገኝ ይችላል። የወቅቱ ምርጥ ተጫዋች ነው፣ ምንም ጥርጥር የለውም። ሩበን አሞሪ ኒካስል ዩናይትድን ድል ባደረጉበት ጨዋታ ጀምሮ በዛ ቦታ ላይ ተሰልፎ ተጫውቶ ይሄ የክንፍ አጥቂ ሆኖ ተጫውቶ በሩበን አሞሪ ስር የቀኙን ክንፍ ይዞ ነበር የተጫወተው። አሁን በማይክል ካሪክ ስር ግራውን ይዞ እየተጫወተ ነው የክንፍ አጥቂ ሆኖ። ግን የጉዳቱ መጠን ባይረጋገጥም ለዩናይትድ ቅርብ የሆኑ ምንጮች ግን ከአንድ ወር ገደማ ሊያረቀው ይችላል እያሉ ነው። ለማንኛውም እናጣረዋለን መረጃውን። ብሩኖ ፈርናንዴዝ ባሎን ዶርጉ ብሎታል። ከባሎን ዶር ጋር ስሙን አያይዞ ጽፎታል። ፓትሪክ ዶርጉ ነው ስሙ፣ ግን ብሩኖ ባሊዮን ዶርጉ ብሎታል። እዚህ የሐሳብ መስጫ ሳጥን ስር ውድ ቤተሰቦቻችን ዩናይትድን ከለቀቀ በኋላ በቼልሲ ቤት የሚገኘው አሌሃንድሮ ጋርናቾም ምርጡ ብሎታል። ፓትሪክ ዶርጉን የቀድሞ የቡድን አጋሩን አወድሶታል። ዩናይትድ ቤት መነቃቃቱ የቀድሞ ዩናይትድ ተጫዋቾችንም እንዳስደሰተ ጭምር ማሳያም ተደርጎ ሊወሰድ ይችላል። ብራያን ቤሙ በጨዋታው በአርሰናል መረብ ላይ ያስቆጠራት ግብ ለሱ 50ኛ ናት። በጣም አስደናቂ ግብ እንዳልኳችሁ፣ በተለይ በጣም እርጋታውና ዳቪድ ሪያ በጣም ጎሉን ስላጠበበበት የተጠቀመው አንደኛው መንገድ በራስ መተማመኑ። የማቲያስ ኩኛ ግብ እንኳን በጣም ከረጅም ርቀት ካርል አርጎ ያስቆጠራት ብዙ የአርሰናል ተጫዋቾች ላይ ጥያቄ የምታስነሳ ግብ ነበረች። ማቲያስ ኩኛ ከባለፈው የውድድር ዘመን ጀምሮም ከፍጹም ቅጣት ምት ሳጥን ውጭ 7ኛ ግቡ ነው። እንዲህ አይነት አደገኛን ተጫዋች በዛን ያክል ደረጃ ስፔስ ሰጥተውት ያስቆጠረው ግብ ነበረ። በአሪፍ አቋም ላይ እንግዲህ የሚገኙት ማንቸስተር ዩናይትዶች ከዚህ በኋላ 15 የፕሪሚየር ሊግ ጨዋታ በሳምንት አንድ ጨዋታ እያደረጉ ይቀጥላሉ። ከመሪው አርሰናል ጋር ያላቸው የነጥብ ልዩነት 12 ነው። ቀጣዮቹ ከሲቲ እና ከአስቶን ቪላም ያላቸው ነጥብ ልዩነት 8 አካባቢ ነው። በጣም የቀረበ የሚመስል የነጥብ ልዩነት አለ። ያው በፕሪሚየር ሊግ የሚፈጠረው አይታወቅም፣ ግን ዩናይትድ በጣም አድቫንቴጅ አለው ከተባለ ከነጥብ ርቀቱ ይልቅ
በሳምንት አንድ የሚጫወት ብዙ ጣጣ የሌለበት ቡድን ነው። ስለዚህ ተጫዋቾቹም ለጉዳትም ብዛም አይደረጉበትም። ምናልባት ዩናይትድን በሻምፒዮንስ ሊግ የመሳተፍን እርግጠኝነት ወይንስ ዋንጫው ላይ ጫና የሚፈጠር እርግጠኝነት ነው የሚሰጣችሁ? ዩናይትድ ያንጻፉልን። ቤንያሚን ሼሽኮ ተቀይሮ እየገባ ነው። በሁለቱም ጨዋታ ላይ ዩናይትድ ጨዋታ ያደረገው በማይክል ካሪክ ስር በሲቲውም በአርሰናሉም ጨዋታ ላይ የሲቲውን ጨዋታ እንተውና በአርሰናል ጨዋታ ላይ ብቻ ትኩረት ካደረግን ቤንያሚን ሼሽኮ ካስተዋላችሁ ቢውልድ አፑ ላይ ተሳትፏል። የማቲያስ ኩኛ ግብ ላይ ይሄ የአርሰናል ፕሬስ በበዛበት በተለይ ወደ ጨዋታ ላይ መመለስ የአቻ ከሆኑ በኋላ በነበረው ጥረት ላይ ረጅም ኳሶች በዩናይትድ አስፈላጊ ነበሩና ለዛ ትክክለኛውን ታርጌት ማን ነበር ያስገቡት? በእርግጥ እነ ብራያን ቡሙ ተቀይረው በመውጣታቸው ደስተኛ ባይሆኑም ቤንያሚን ሼሽኮ በማህበራዊ ትስስር ገጹ ላይ ይህ ማንቸስተር ዩናይትድ ወደፊት ይቀጥላል ጠብቁት ብሏል። ከብራያን ቡሙ ጋር ስሙን ስላነሳን ምናልባት ተቀይሮ ሲወጣ ደስተኛ አይደለም፣ ግን ኤምሬትስ ላይ ግብ አስቆጥሯል። ሲቲ ላይ ኢታር ላይ ግብ አስቆጥሯል። ሊቨርፑል አንፊልድ ላይ ግብ አስቆጥሯል። ስፐርስ ቶትናም ሆትስፐርስ ላይ ግብ አስቆጥሯል። 10 የግብ አስተዋጽኦ በመጀመሪያ የማንቸስተር ዩናይትድ ዓመቱ አለው። ከሩቨን ቫን ፐርሲ በኋላ በጣም ምርጥ ጅማሩ ያሳየ የፊት መስመር አጥቂ ልንለው እንችላለን እና ብሩኖ ከመጡበት ዓመት ጀምሮ ምርጥ ናቸው። እያወራን ያለነው ስለ ፊት መስመር ተጫዋች ነው። ከሩቨን ቫን ፐርሲ በኋላ በጣም ምርጡ ይመስላል። በተለይ የሚያስቆጠረባቸውን ስቴዲየሞች ከተመለከትን የአርሰናል የአሰልጣኝ ስታፍ አባላት ውስጥ ጋብሪኤል ሄንዝ የሚባል አንድ ሰው አለ። የቀድሞ የዩናይትድ ተጫዋች፣ የቀድሞ የማይክል ካሪክ ወዳጅ፣ የቡድን አጋር። ትላንት ሲገናኙ ተመልክታችሁ ነበር። ስክሪኑ መጀመሪያ አካባቢ ላይ በጣም ደስተኛ ነበሩ ፊታቸው ላይ ሁለቱም። ከጨዋታው በኋላ አንደኛው በባለሙሉ ደስታ ነው ከሜዳ የወጣው። ጨዋታው በፊት የነበሩ አንዳንድ ነገሮችን እናንሳ። ዩናይትድ 13 በመቶ ብቻ የማሸነፍ ንጻሬ የተሰጠው ምክንያቱም ግልጽ ነው። አርሰናል በ25 ጨዋታ 24 ድል፣ ምንም ሽንፈት ያልገጠመው፣ ምንም አቻ ያልወጣ አንድ ሽንፈት የገጠመው ነበር አርሰናል በሁሉም ውድድሮች በመጀመሪያዎቹ ጨዋታዎች ላይ። ስለዚህ ዩናይትድ ያንን ግምት ፉርሽ ያደርጋል ተብሎ አልተጠበቀም። ሌሳንድሮ ማርቲኔዝ በአንድ ጨዋታ ብቻ ነው ያንን ያደረገው እኮ ተብሎ ነበረ በሲቲ ጨዋታ ላይ። ግን ሌሳንድሮ ማርቲኔዝ በፕሪሚየር ሊግ ያውም ሲቲም ቀጥሎም አርሰናል ላይ በጣም ምርጥ ብቃቱን አስቷል። ትላንት በእርግጥ 6.7 ነው ሬቲንግ የተሰጠው፣ ግን ራሱም ላይ ግብ አስቆጥሮ እንደነበረ የሚዘነጋ አይደለም። ማህበራዊ ሚዲያ ላይ ካየናቸው ብሽሽቆች የአባትና የልጅ የዴቪድ ቤካም እና የልጁ ሮሚዮ ቤካም ጉዳይ በጣም አነጋጋሪ ነበር። ዴቪድ ቤካም በማህበራዊ ትስስር ገጹ ላይ የገዛ ልጁን ደህና ነው ሆይ ብሎ ጠይቆት ነበረ ከድሉ በኋላ። ምክንያቱም ቤካም የዩናይትድ የቀድሞ ሌጀንድ ነው፣ አሁንም የዩናይትድ ደጋፊ ነው። ልጁ ግን በጣም በአስገራሚ ሁኔታ የአርሰናል ደጋፊ ነው እና የዴቪድ ቤካም ልጅ ደግሞ ለዚህ መልስ ምላሽ የደረጃ ሰንጠረዡን አያይዞ ልኮለት የነጥብ ልዩነታችን 12 ነው ብሎታል። ማህበራዊ ሚዲያ ላይ ያለው ብሽሽቅ እንደቀጠለ ነው። ግን እኛ እንላለን እግር ኳስ መዝናኛ ነውና ብሽሽቁ ከማህበራዊ ትስስር ገጽ ላይ ብቻ መቆየትና እዛው ለቀልድ መልክ መሆን ያለበት እንጂ በጨዋታ ላይ ከተጠናቀቀ በኋላም በተለይም በግለሰብ ላይ ጥቃቶችን መፈጸም፣ ጉዳቶችን ማድረስ፣ እዚህ ድብድቦች ያልተለመዱ ነገሮች ግን በመዝናኛ ዓለም ውስጥ የሚፈቀድ አይደለምና እግር ኳስ መዝናኛ ነው። ብሽሽቅም ካለ ልክ እንደ ዴቪድ ቤካም እና እንደ አባቱ እና እንደ ልጅ በማህበራዊ ሚዲያ ብቻ ይሆን ስንል እዚህ ጋር ጥንቅራችን ቋጨን። መልካም ቀን።